ልጇን ልጅ ለማየት በጣም ተናፍቃለች። የትኛውን ክፉ እናት ብትሆን ማለት ነው። የትኛውን ክፉ እናት የልጇን ልጅ ባይኗ ለማየት በጣም ተናፍቃለች። ፈጣሪን ትለምናለች። እንግዲህ ማሚ እንደሰማችኋት እኔ ያንቺን ልጅ አልፈልግም፣ እንድትወልዱ አልፈልግም። እንግዲህ ትንሱ ደግሞ ፈጣሪ ከሰጠን ምን ልታረጊ ነው ያለቻት ነው። ሰላም ውድ ቤተሰቦቼ፣ ሰላማችሁ በያላችሁበት ብዝዝት ይበላልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን እንዳትረሱ። ቻናሌ ቀዝቀዝ ብሏል። እንግዲህ እያያችሁልኝ ሼር ማድረግ የምትችሉ ሼር አድርጉልኝ። እንዲሁም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይለይ 1K አስገቡኝ እያልኩኝ የዛሬው ደግሞ የሚለይ ነው። የሚለይ ስድብም አለበት፣ ቅናትም አለበት። አልፈልግም የሚባልም ነገር እኔ አማት እንደዚህ አይነት አማት በህይወታችሁ እኔ ብዙ ክፉ አማቶች አውቃለሁ። በነገራችን ላይ እንደዛ ስላችሁ ሁሉ ጊዜ እንዳመላችሁ ክፉ ምራት አለች ግን የማሚ እንደ ማሚ አይነት ክፉ አማት አይቼ አላቅም። የፈለገ ክፉ ብትሆን አማት ማለት ነው የልጇን ልጅ በጣም ነው የምትናፍቀው። እውነት ለመናገር የልጇን ልጅ ለማየት በጣም ትናፍቃለች። የፈለገች ክፉ ትሆን ማለት ነው። እና እንደ ወለዱ ወይም ደግሞ እርጉዝና ስትባል ራሱ ክፉ አማት እንኳን ብትሆን ደስ ነው የሚላት። እንግዲህ ማሚ አይታችኋል። እንግዲህ ቀብረር ብላ አልጋቸው ላይ መታ እየተንከባለለች እኔ የናንተ ልጅ ማየት አልፈልግም፣ ካንቺ ጋር እንዲወልድ አልፈልግም፣ ያንቺን ልጅ ማየት አልፈልግም፣ ምን ደስ ብሎኝ እንድልልሽ ነው እንዴ ያፈለግሹ ብላ እያወራቻት ነው። እኔ እንደዚህ አይነት እኔ በህይወቴ አይቼ አላቅም። እውነት እኔ በጣም ኃይለኛ ሰዎች አሉ አውቃለሁ፣ በጣም ተናጋሪ ሰዎች አውቃለሁ። ግን እንደ ማሚ እኔ ሹላፍ እኔ አይቼ አላቅም። እውነት ለመናገር በጣም እንደዚህ አይነት የሚያወራ እንደዚህ አይነት እንደው ለፈለገ ድራማ ይሁን ለፈለገ በቃ ምን ታስተምረናለች? አሁን እቺ ምን ታመጣልናለች? ስትፈልጉ ይዩ ስትፈልጉ አትዩ እያለች እኛ ራሱ እኮ በንቀት ነው ወደው ሳይሆን በግዳቸው ያያሉ የሚል አባባል ነው። እንግዲህ ቪዲዮ ላይ ካያችሁት እኔ እዩኝ አልኳችሁ የምትሳደቡ ሰዎች እያለች ነው። እና ምን እንመርቃት እንዴ? አይ ማሚ ደግ አደረግሽ፣ ይሄ እኮ ጥሩ ነው፣ ልጅሽ ላይ መቅናትሽ ጥሩ ነው፣ ልጅሽ ላይ እንደዚህ መራት ወይም ደግሞ የልጅሽ ሚስት ማፋታሽ ጥሩ፣ ጎበዝ፣ ጀግና፣ የኢትዮጵያ ጀግና እንድንላት ፈልጋ ነው። እንግዲህ እየሰደባችሁኛል። ማንም ሊመርቅሽ እንዳትጠብቂ ማሚ። እንደውም እኮ እውነት ለመናገር እንደው ላንቺ በጣም ታግሰዋል። በጣም ወገኖች በጣም ታግሰዋል። አጥበው አላሳጡሽም። እንደው እንደሌላው አጥበው አላሳጡሽም። እውነት ላንቺ ያው እንደ እናትም በማክበር ይመስለኛል ትግስት ያደረጉ እንጂ እንዳንቺ የታገሱ ሰው የለም ማለት ነው። ላንቺ ስድብ አይደለም ሌላም ነገር ይገባሻል። እውነት ሌላም ነገር ይገባሻል። ምታረጊው ነገር ምሰሪው ነገር እኔ የልጅሽ ግፍ ራሱ በሆነ ነገር ወስዶ የሚጥልሽ ነው። እኔ ለጤናሽ ነው የምፈራው። እውነቴ ነው የምላችሁ። አሁን ልጁ ዝም ብሎ ታግሶ የሚሰማት ነገር ለናቱ ይሄን ያህል ትግስት ይሄን ያህል ክብር የሚያረጋው ነገር እንደው የሱ ግፍ ራሱ አዙሮ በሌላ ነገር የሚጥላት ነው የሚመስለኝ እንደኔ ማለት ነውና ትንሱ እንግዲህ እንደምታዩ ዛሬ ለማበሳጨት እንግዲህ ዘና ፈታ ብላ ነው የመጣችው። ያው የውስጧ በውስጧን አስቀምጣ ማለት ነውና እንግዲህ በቃ ያንቺን ስድብ ይናፍቀኛል፣ ያንቺን ጩኸት ይናፍቀኛል፣ አንቺ ካልተናገርሽ እንደውም በቃ ቅርቅር ይለኛል፣ ራሴን ያመኛል ብላ እንግዲህ ማሚን በዚህ በንቀት በወረደ ንግግር ነው። ያው አልገባችሁም ብዬ አላስብም። ገብቷችኋል? የትንሱ ንቀት በቃ እንደዚህ ነው እሷ የሚገባት ማለት ነው። ራሷን ያቀረለችው ራሷ ናት ማለት ነው። ምክንያቱም ለልጇ ክብር የላት፣ ለመራቷ ክብር የላት፣ ለባሏ ክብር የላት፣ ለልጆቿ፣ ለሰፈሯ እውነት እንደው የኖረችበት አካባቢ ራሱ ይሄን ቪዲዮ ሲያዩ ምን ይላሉ እነዛ ሰዎች? እንደው ምን ይላሉ? እንግዲህ እነሱን ያሳልፉትን ራሳቸው ነው የሚያውቁት። በምን አይነት ደረጃ ሰፈሯ ውስጥ ያሳለፈች ድሩም ሰርጉም ምኑም ምን አይነት ደረጃ በዚህ ሹላፏ ምን አይነት ነገር እንዳሳለፈች እሷ ራሷ ነው የምታውቀው ማለት ነው። ሆኖ እንግዲህ ዛሬ እኔ ይመስለኛል ትንሱ እርጉዝ ናት። በነገራችን ላይ እንግዲህ እርግዝናዋን ስታቅ ማለት ነው ማሚ ኤሌክትሪክ ምትይዝ ነው የሚመስለኝ። እንደው ታንቄ ካልሞትክ ነው የምትለው እንጂ መቼም በትግስት አልፋ ልክ እንደ
እናት ማለት ነው። እናት እንግዲህ ልጅ ሲረገዝላት ደስ ይላታል አይደለ? እንደ አማትም ማለት ነው። ልጅ ሲረገዝላት ደስ ይላታል። እሷ ግን እንግዲህ ልጁን እንዴት አድርጌ እንትን ካላልኩ ልትልም ትችላለች። እንደው ቃሉን አልናገረውና እዚህ ጋር ማለት ነውና እንግዲህ ማሚ ቻዩ እሷ እንደሆነች እርጉዝ ናት። ምን የምታረጊው የምታመጪው ነገር የለም። እንግዲህ እነሱም ሙጭጭ ብለው አንፋታም ብለዋል። እንግዲህ እስከ መጨረሻ ማየታችን እኛ ናፍቆናል ማለት ነው። መጨረሻ ድረስ ምን እንደምታመጪ ምን እንደምታረጊ በጣም እየናፈቀን ነው ማለት ነው። እና ግን በዚህ ደረጃ ልጅ ወልደሽ ልጅ አድርተሽ ልጅ ድረስ በዚህ ደረጃችን ሚጥጥዬ ልጅ እንደው ስትሳደብ የራሱ ስድብሽ ራሱ ደግሞ ማለት ነው እሷ ጻድቅ እንደሆነች ነገር የምትሳደቡት ሰዎች ኃጢአታችሁ ለራሳችሁ ነው። አንቺስ እየመረቅሽን ነው ወይስ ትንሱ እየመረቅሻት ነው? እኛን እየመረቅሽን ነው? እየሰደብሽን እኮ ነው። ሙልጭ አርገሽ እኮ እየሰደብሽን ነው ማሚ። ያልታወቀሽም ነው ወይስ ያንቺ የተናገርሽው መልሰሽ አታዳምጪውም ነው? እኔ አልገባኝም ማለት ነውና ለኮሜንታተር ራሱ ለተመልካች አንቺ ለምታርጋቸው ተመልካች ራሱ ክብር የለሽም። እውነት ለመናገር በንቀት ነው እየተናገርሽ ያለሽው። በቃ ማንንም እንደማትፈራ በዚህ መመልከት አለባችሁ ተመልካቾቼ ማለት ነው። የምትናገረውን ቃላት ስትፈልጉ ይዩ ስትፈልጉ አትዩ። አንቺ ላለማየትና ለማየት ከሆነ ለምን ትመጫለሽ? ያዩኛል ብለሽ አይደል የምትመጪው? ሰብስክራይብ ያደርጉኛል። ይሄ ሁሉ ሰብስክራይብ ያደረገሽ ራሱ ይሄ ሁሉ የሚከተልሽ ህዝብ እኮ እየናቅሹ ነው። ምናልባት ካንቺ ጋር ወይ እሰይ ማሚ ደግ አደረግሽ የሚልሽ ከሁለት አይበልጡ ወይ ከሶስት አይበልጡ። ሌላው ሁሉን ተቃዋሚ ነው። ምናልባት 70,000 ምናምን ተከታይ ያላት ይመስለኛል። እንደዛ ነገር አላት። ከ70,000 ምናልባት እንደው እንበለው እናብዛውና 1,000 እንኳን አንቺ የሚያሞግስሽ ከሆነ 69,000 ሌላው አንቺ የሚቃወም ነው። አንቺ የሚሰድብ ነው። አንቺ ማሚ ታይ ትክክል አይደለሽም፣ ይሄ ነገር ትክክል አይደለም፣ ጥፋት እያጠፋሽ ነው፣ ልጅሽን ልታገቢው ነው ወይ? አንቺ ልጅ ልትሆኙ ነው ወይ? ልጅ ልሰጩ ነው ወይ? ይሄ ሁሉ ስትባይ እንኳን ላይምሮሽ አይቀፍሽም ማሚ? እውነት ይዘገንናል እኮ። እንዴት እናት ልጅሽን ልታገቢው ነው የሚባል ራሱ ቃል ማለት ነው ከሰዎች አፍ ሲወጣ ወይም ኮሜንት ላይ ሲቀመጥልሽ አይቀፍም እንዴ? አረ በጣም ነው የሚቀፋው። እውነት በጣም እንደተደረገ ነገር ነው በጣም የሚቀፋው። ለዛም ብለሽ ራስሽን አስተካክለሽ መምጣት ትችይ ነበር ማሚ። እውነቴ ነው የምልሽ። ለዛም ብለሽ እንደዚህ አይነት አስጸያፊ ቃላት ሰዎች እንዳይናገሩሽ ብለሽ አንቺ ክብርሽን አስተካክለሽ ትመጪ ነበር። የልጆችሽም ትዳርና ህይወት ታስተካክይ ነበር እንደ ትልቅነትሽ ማለት ነው። እንደ ትልቅ ሴትነትሽ እንደ ትላንትና ትዳር አሳልፎ እንደመጣ ወልዶ ብዙ ህይወት አሳልፎ እንደመጣ ሰው አስተካክለሽ የነሱን ህይወት እንደሚሆን ማድረግ ትችይ ነበር። ግን አንቺ እውነቷን ነው። አሁን አንቺ ገዳም መግቢያ ሰዓትሽ ነው፣ ፈጣሪ ማመስገኛ ሰዓትሽ ነው እንጂ ከነሱ ጋር ቁጭ ብለሽ አልጋ ላይ እንደፈለሽ ፈሰስ ያለሽ ይኝኝኝ የምትይበት ሰዓት አይደለም። እውነት ለመናገር ይሄ አልፎሻል፣ በቃ ጊዜሽ አልፎሻል። አሁን ከቻልሽ ለልጆችሽም ለአንቺም ለሀገርም ለወገንም ጸሎት የምታረጊበት ሰዓት ነው። ለዛውም በዚህ ሰው በነገራችን ላይ ስለ ሃይማኖት መግባት አልፈልግም። በእርግጥ ላቆመውና በዚህን ሰዓት አንቺ እዚህ ቦታ ላይ የምትገኝ የነሱን ህይወት የምታበላሽ የነሱን በየእምነትሽ የምታምኝበት እምነትሽ ላይ ሄደሽ ስለነሱ ጥሩ ነገር ጥሩ መልካም ነገር ተመኝተሽ ጸሎት አድርገሽ የምትመጭበት ሰዓት ነው እንጂ እነሱ ላይ አልጋ ላይ እየመጣሽ በሄዱበት በገቡበት እየገባሽ ከናንተ ጋር አብሬ አልናገረውም እንትን ካልሰራው ምትል ሴትዮ እኔ በህይወቴ እንደዚህ ገጥማኝ አላቅም ማለት ነው። እንግዲህ ተንሱ አንዳንድ ጊዜ ያው ሰው ስለሆናችሁ የሰው ስጋም ስለለበሳችሁ ምትናደዱበት ጊዜ አለ። ግን ሁሉ ጊዜ በእንደዚህ አይነት ሞድ ብትቀጥል እውነት ለመናገር ማሚ እሳት ለቀባት ነበር አገሯን የምታስገባት ማለት ነው። ግን ትንሱ አንዳንዴ ያው ልጅነትም አለ አለመብሰልም ስላለ ብዙ ጊዜ የምታለቅስበት የምትናደድበት ወይም ደግሞ ሌላ ነገር የምታወራበት ጊዜ ይበልጣል ማለት ነውና በዚህ ደረጃ አሁን ዛሬ ባቀረበችው ደረጃ አክት ብሰራባት አቃጥላት ነበር መደፋት ማለት ነው። ዳግም እሷ ትንሱ ፊት መምጣት አትችልም ነበርና ውድ ቤተሰቦቼ ጉንፋን ስለያዘኝ ብዙ መናገር ስለማልችል በዚህ በቃኛል። በሌላ ቪዲዮ እስከማገኛችሁ ድረስ እንግዲህ ቻናሌ ሰብስክራይብ ያደረጋችሁ ቪዲዮን ስታዩ ላይክ ያደረጋችሁ ቤተሰቦቼ ሆኑ አዳዲስ ምትመጡ ወንድሞቼ
እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። ቻው